አንዳንድ ነገሮች ከሷ ጋርም ተነጋግረናል። ትንሽ ልቧ ላይ ችግር አለ። ስለዚህ መንስኤዎቹን ነግረናታል። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ አለን። ሁሉ ሰላም፣ ሁሉ ተማም። እንዴት ነው ስራ ምናምን? እግዚአብሔር ይመስገን። እኛ እንግዲህ ያው ብዙዎቻችሁ በሚባል ደረጃ በጣም እየደወላችሁ ያላችሁት ኮሜንትም ራኬብ እግዚአብሔር ያጽናሽ ይማርሽ እያላችኋት ነው ያለችው። እንግዲህ በጸሎታችሁ አሁንም ድጋሚ እለምናችኋለሁ፣ በጸሎታችሁ አስቧት። የምትደውሉም እህት ወንድሞቻችን ከልብ እናመሰግናለን። ያው እንግዲህ ዛሬ ሆስፒታል ቀይረናል፣ ሌላ ሆስፒታል ሄደናል። የትላንትና የነበርንበት ሆስፒታል ወደ ሌላ ሆስፒታል አሸጋግሮናልና ኬዙ እስካሁን ምንም አልተነገረንም፣ ምን እንደሆነች አናቅም። ያው ትላንትና በድንገት ነው እዛ ሆስፒታል የገባ ነው። እንግዲህ የእሷ ህመም እንደሆነ ስላልታወቀ አሁንም ሌላ ሆስፒታል ገብተናልና ይመስለኛል አሁን ዶክተሯ ሁሉ ነገር ጨርሳ አይታ ሁሉ ነገር እንግዲህ ያው ልትነግረን ነው። እኔ አላቅም ብቻ በዚህ ሰዓት ምን እየተሰማኝ እንደሆነ ራኬብ ምን እኔ አላቅም ብቻ በጸሎታችሁ ሁላችሁም ማስቧት። ራኬብ ያው ድንገት ሲሆን እንግዲህ በጣም ነው የምንደነግጠው። እስቲ ነው እኔ ምን እንደሆነች አላቅም። ትላንትና ሆስፒታል ዛሬ ስንቀይር እንግዲህ ሳውስ ምን እንደሚሰማችሁ አላቅም። እኔ በጣም እየጨነቀኝ ያለው እንግዲህ እስቲ ያቅልልሽ በሏት። ዶክተርም አሁን ውስጥ ገብታ እያየቻት ነው ያለችው። እኔ እንጃ ነው አላቅም ብቻ ምን እንደምላችሁ አላቅም። ብቻ ቤተሰቦች ሁላችሁም እንግዲህ በጸሎታችሁ እንድታግዙ ነው የምንፈልገው እና ያው ዶክተርም ውስጥ ገብታ በደንብ እያየቻት ነበረ። እንግዲህ ለእናንተ ቪዲዮ ቀርጬ ሙሉ ነገር ላሳየች ነው። ራኬብን ከትላንት ጀምሮ በቃ እንዲሁ እያለቀሰች ነው ያለችው። ምን እያለች ነው ተይበላትም አላቀ ለመሰላችሁ በቃ ድንገት ሲሆን ራኬብ እንደዚህ አይነት ነገር አጋጥሞት ታያቅምና ምን ሆኛለሁ ብለ በጣም ነርቨስ ሆናለች እሷ ራሱ እና እኔ አላቀም ብቻ ቤተሰቦች ራኬብ ጠንካራ እንድትበረታ እንግዲህ ጸሎታችሁ አይለይን። አሁን እስክትወጣ እየጠበቅኳን ነው። ወይ እዛው ጋር ወይ እንይዛታለን ወይ ደግሞ እንትን እንላታለን ማለት ነው። እናወራታለን። ማኪ ትላንትና አይታችኋታል እንግዲህ ማኪም እያለቀሰች ነበርና ራኬብ እና እሷ ተያይዞ እየይችሉብን ነበረ። ባካችሁ አታልቅሱ። ይሄ ቀላለው ነገር እንግዲህ ውጤቱ ዛሬ ምን እንደሆነ እንሰማለን። ትላንትና የነበረው ሆስፒታል ወደዚህ አምጥቶናል። እንግዲህ ማኪም ከመሸ ነው ቆይታ ሄደችውና እንዲያው እኔ ማኪን አለማመስገን አልችልም በእውነት ማኪ እስካሁን ስሪ ስለነበረች ለሊት ቀን ሳትል እስካሁን ከኔ ጋር ነች ያለችውና እሷና ቡዚ ከልብ ቃላት የለኝም ለነሱና ቤተሰቦች እና ማኪንም እንግዲህ እነሱን የመሰለ እህትና ወንድም ስለሰጠኝ በጣም አመሰግናለሁ። እና ማኪ ያወራቻት ነው ዶክተሯ ለዛ ነው የወጣሁት። አይ በቃ ማኪ እስቲ ሰላም ባያቸውና በቃ እናንተም በርተት ጠንከር ማለት ስላለብን እስቲ ለማንኛውም እቺ ሰላም ባያቸው። ሰላም እንዴት ናችሁ? የራኪ የዘኪ ቤተሰቦች እንዴት ናችሁ? አላችሁ? አለን እግዚአብሔር ይመስገን። ይጨንቃል በእውነት ለማውራት ሁሉ ነገር ማለት እግዚአብሔር እና አሁን እኔና ራኪም ስታዩን ወይ ቀለድን ወይ ደግሞ የሆነ ፕራንክ ስንደራረግ ነውና በእንደዚህ ቪዲዮ እንግዲህ መምጣት አልፈልግንም እኛ ያው የመጀመሪያ ቪዲዮ ስለተለቀቀ ብዙ ሰው ራኬብ ምን ሆናለች፣ ምንድነው፣ ምን እየሆነች ነው ምናምን ያላችሁ ስለሆነ ያ ነገር ነው የሁሉ ፖስት እንድናረግ የሚያስገድደን። ዶክተሯም እንግዲህ አሁን ላይ በደንብ እያከመቻት ነው። በቃ እኔ በቃ ትላንትና በጣም ስላስጨነቋት በቃ እህቴ ምንም እንድትሆን አልፈልግም ምናምን እያልኳት እንድትጨነቅ በጣም ስላጨናነኳት መሰለኝ እስካሁን አልለቀቀቻትም እና ምን ነው አንቺ በቀሬ ሕይወቴ ባዶ ነው ለካስ አንቺ በቀሬ ሕይወቴ ባዶ ነው።
እና ቤተሰቦች በቃ እስቲ ዶክተሯ ስትወጣ ትንሽ እንቀመጥና ስትወጣ ቼክ እናረጋታለን። ምን እንደምትል አላውቅም። እንወዳቸዋለን በቃ ለካስካ አንቺ በቀር ሕይወቴ ባዶ ነው። ለካስካ አንቺ በቀር ሕይወቴ ባዶ ነው። ሰዎች እንግዲህ ያው ኧረ አንቺ በመድኃኒዓለም ቢያንስ አንቺ እንኳን እሷን ማበረታት ሲገባሽ አንቺ ታለቅሻለሽ እንዴ? ማኪ ኧረ ተይ በእናትሽ እንዴ ነብረ መታለቅሽ። ኧረ ቢያንስ እንኳን ጠንከር ማለት ነው ያለብን እሷ ፊት እንዴ። ኖርማል እኮ ነው ማኪ። እስማ ታለቅሽ በቃ እሺ። ደግሞ ሌላ ነገር የተፈጠረ መስሏት ደግሞ እሷ እኛን እንደዚህ መሆናችን ታይ ደግሞ እየየ እንዳትል ገብተን ታያትና ራቂውን ዶክተር አሞረን ሳጨርሰከራ አንቺ በቀር ሕይወቴ አሁን ደህና ናት። ምንም አትልም። ያው አንዳንድ ነገሮች ከእሷ ጋርም ተነጋግረናል። ትንሽ ልቧ ላይ ችግር አለ። ስለዚህ መንስኤዎቹን ነግረናታል። ጥንቃቄ ያስፈልጋታል ከዚህ በኋላ። በእኛም ደግሞ በሐኪሞች ሁሌ ክትትል ያስፈልጋታል። ሌሎች ተጨማሪዎች ደግሞ መሰራት ያለበት አንዳንድ ምርመራዎች አዝዣለሁ። ስለዚህ እነሱም እየተሰሩላት ነው። ቀጣይ እንግዲህ ያለው ነገር ሙሉን ኢንቨስቲጌሽን ስንጨርስ ምን ደረጃ ላይ እንዳለ ምን እንደሚያስፈልጋት መድኃኒት ያስጀምራታል ወይስ አይደለም፣ ምንድነው ማድረግ ያለባት የሚለውን ነገር አብረን ዲስከስ አድርገን ውጤቱ ላይ ዲፔንድ ሆነን የምናሳውቃችሁ ይሆናል። እሺ ዶክተር፣ የሚያሰጋ ይመስላል ግን ትንሽ ያው አሁን ያለው ነገር ትንሽ ጥሩ ባይሆንም እንግዲህ ከውጤቱ በኋላ ደግሞ የምናውቀው ይሆናል ማለት ነው። እሺ ዶክተር፣ ደህና ነሽ አይደል? አሁን ደህና ነኝ። ምንም ደህና ነኝ። አኪብ ያለው ነገር ተነጋግረናል። ፈጣሪ ይማርሽ። እሺ አይዞሽ፣ እኔም አለው። አብረን ያለው ነገር ከውጤቱ በኋላም ደግሞ የምንነጋገር ይሆናል። አይዞሽ። እሺ እግዚአብሔር ይማርሽ። አሜን። እናንተም እንደሚያስጨንቃችሁ ቆይ ምንድን ነው እንዴ? የሚያሳስብ ነገር የለም ተባላችሁ አይደለ እንዴ? ራኪብ አሁን እንደዚህ አይነት ነገር ምን ልልሽ ነው አለ። እንኳንም ቀላል ሆነ የልብ ኬዝ ቀላል አይደለም። በነገራችን ላይ ግን እንኳንም በጊዜ መጣን እንኳንም ደረስንበት እንጂ እንደዚህ ነገር በጣም ከባድ ነው። በጣም አንቺ እንደቀላል ጊዜ ታሰብሽው እንጂ እኮ ደህና ነኝ። አሁን እኮ በቃ ተወጫለሽ ምናምን ብላኛለች። እዛ ተወጫለሽ? አዎ። እና ውጤቱን ሲመጣ እና ተወጫለሽ ምናምን ብላኛለች። ዛሬም ቪዲዮ እየቀረስክ ነው? ምን ላድርግ? ቤተሰቦች ራኪብ እያሉ ሲሆን ግዴታ ነው። ደህና ነሽ? ማኪና ውስጥ ተጨንቃለች። ሞት እኮ ነው። እግዚአብሔር ይስጥልኝ ማኪዬ፣ በጣም ነው የማመሰግን የኔ ቆንጆ። እሷም ብዙ እኔ እንጃ ቃላት የለኝም ለነሱ ይኸው ነገሮችን ይስባል ተነስታ በድግ ብለው ነው እንግዲህ የሚያስጨንቅ ነገር የለም። እሺ የኔ ቆንጆ እንዳትጨናነቂ። ዛሬ ትወጫለሽ? አዎ ብላኛለች። ውጤቱን እናይና እንወጣለን ብላኛለች። ምን አለች? እዚህ ጋር እያወራችሁ ነበር ከረጅም ሰዓት። ምንድን ነው በቃ ራስሽን ጠብቂ ምናምን ያለችኝ። እንግዲህ እስቲ ያላቅም ውጤቱ ቀላል እንደሚሆን አገር መድኃኒት የሚያስጀምር ወይ ደግሞ ማያስጀምር መሆኑን ነው ሮዲ የምንጠብቋል። እስቲ እናያለን። ጨርሶ እግዚአብሔር ይማርሽ። አንቺ ምንም ነገር የምለው ነገር የለም ብቻ
አትጨናነቁ። እኔ ደህና ነኝ። እናንተ አሰሙ እንዴ? በቃ አንቺ ደህና ነኝ ትያለሽ። ደህና ነኝ ካሁን በፊት ወርቅሻል። ራኪብ አልወደኩም አልኩ። በቃ አንተ ራሱ ሌላ በሽታ ትሆንብኝ። አስጨነቃችሁ። ጭንቀኝ ታዲያ ምን ላድርግ ታዲያ? ማኪ ጨነቀኝ። እሺ ልጅ እኮ የአደራ ልጅ እኮ እሺ። እንዴት አንጨቀኝ ማኪ? እንዴት አልጨቀጨቃት? የሚሆኑትን ነገሮች እያየሁ ዝም ብሎ ብቻዬን ቁጭ ብዬ ክራሬን ብቃኘው ለካስ ከአንቺ በቀር ሕይወቴ ባዶ ነው። ለካስ ከአንቺ በቀር ሕይወቴ ባዶ ነው። ብቻዬን ቁጭ ብዬ ክራሬን ብቃኘው አጊ አትጨነቁ። እኔ ደህና ነኝ እና ከቻሽ ዘካሪስን በቃ ይሄ እኮ አሁን ዶክተሯ አለችው፣ ሰምታችኋታል። ቀላል ነው። ሌላ ደግሞ ሲመጣ ታዩታላችሁ ብላናለች። ስለዚህ አትጨናነቁ። እኔ እናንተ እያስጨነቃችሁ ነው፣ እያለቀሳችሁ። አይኔ አንቺ ራሱ ማርያም እንደታልቅሱ እናንተ እያስለቀሳችሁ እኔን አታስጨንቁኝ። ምንድነው በቁሜንም እንደምታለቅሱብኝ ላይ ቀብሩን አስባችኋል? ምን ላድርጋችሁ ታዲያ? በቁሜ ላይ እያለቀሳችሁ አለው። እኔ በህይወት ምን እንደምታለቅሱት አንቺ እና እሱ እናንተ ጠንክራችሁን የማጠንከር ሲገባችሁ ምንድን ነው የምታለቃቅሱት? የኔ እናት ነው የማርያምን ምርጧ ጓደኛዬ። አታልቅስ ምናምን ቤት ሳያስጨንቅ አይዞሽ። ግን ታዲያ ማኪሽ ምላርሽ በእናትሽ ጨንቅኛል። አንተ ተጨንቀህ የምትፈጥረው ነገር አለ እሱ ሙሉ እኮ በቃ እንደ ራስን ጠንክራት እግዚአብሔርን ተውሽ። ሻውን ዝጋላቸው እና ይቱን አንሻገራለች እና ቤተሰቦች በቃ እኔ በጣም ስለጨነቀኝ ነው ከሷ ስር የወጣሁት እና በጸሎታቸው አግዟት ዛሬ ትወጣለች ብሏል። እንግዲህ እስቲ እኔ በጣም ሙዳት እህቴ እሷ ብቻ ነችና ከሷ ውጭ ማንም የለኝም እና አላውቅም። እሺ ሰላሙን ሰላማችሁ ይብዛ ባላችሁበት። መልካም ጊዜ ይሁንላችሁ። ወዳችኋለሁ።